ጋይስ እንዴት ናችሁ? ደህና ናችሁ? ከማናው ላይ ሰላማው ላይ ከሀይሚ አሽሙር አንተ ሰውረኝ። ኦላላ ማን ነው በአሽሙር ዛሬ የተወገው? ጋይስ ኦ ማይ ጎድነስ ማን ነው ከሀይሚ ብር ተበድራ አልመልስም ያልኩት? መልስ። አው ለማይቆራሽ እንጂ ዛው ምንድነው ለማይቆራሽ እንጂ ምንድነው ግንዱን አያገኝም ነው ያለች። ረብስ ምን ቅዲውን ከየት እንደምታገኙ እግዚአብሔር ይወቀው ብቻ። ማን ነው የተበደረ? ካልሆነ ተባብረን እንመልስለት። የሆነ ሰው ግን አእምሮ ላይ መጣ። ጋይስ ለምለም እኮ ባለፈው ዩቲዩበሮች እንዳለ ከኔ ተበድረ አንመልስ ብለዋል። ሳላዋርድ መልስ ብላ በዩቲዩብ ወጣ ተናግራ ነው የመለሰላት። እናማ ምን ልላችሁ ፈልጌ ነው ተበዳሪ ሰዎች መልሱ። ዩቲዩበሮች እኮ ጉዳቸው አያልቅም አሉ። እናንተ 1 ሚሊዮን 2 ሚሊዮን 500 600 ሺህ አሉ ብድር ከሰው ይበድራሉ አሉ ይመልሳሉ። ዩቲዩብ ሰርቼ ከዛ ዩቲዩብ ደግሞ ቀዝቀዝ ይልና ወይ ድራማ መስራት ያቅታቸውና እዳቸውን መክፈል ሲያቅታቸው እንደዚህ ባሽሙር ወጋ። አረ ሀይሚ ማንን ይሆን እናንተ? ጌታ ሆይ አንተ ጠብቅ። እኛ ማናው ላይ ሰላማው ላይ እኔ እውነት መበደር እንዴት እንደምጠላ በህይወቴ። አበድርኝ ቢለኝ ሰው ራሱ በጣም ያነንድኝ ታውቃላችሁ። ወይኔ እንዲደሚን እንደሚያፈላኝ አበድርኝ የሚለኝ ሰው አበድርኝ ከሚለኝ 10 ብር ወይ 20 ብር ስጪኝ ዝም ብለሽ ቸግሮኛል ይሻለኛል በቁርጡ አውቄው ነው የምሰጠው። ግን ይሄ በብድር ሰበብ እየተወሰደ የሚበላ ገንዘብ እኔ በጣም ህገወጥ የሆነ ስራ ነው የያዛችሁት ተበዳሪ ሰዎች። ባካችሁ ታውን እንኑርበት። እንዴ ሰው ለምን ወስዶ ተለምኖ ይሰጣል? ስድባቸው እንዴ አንቺ ምን ታካብጃለሽ? ገንዘብ ብርቁ አው ብርቁ ነው እንዴ? ምን ሆነሻል ሀቢብቴ? ምን ሆናችኋል? ሲጀምር ነው ያልሰጠም ምክንያቱም እንደማይመልሱልኝ አውቃለሁ። እና ከስንት ሰው ጋር እንደተጣለው ብታውቁ ኑሮ እኔ ሽንት ቤት አጥቤ ጀለስ አንተ ወስደ ፈታር ዘና ልትል ሊበላ። ለማንኛውም ማን ይመስላችኋል ጋይስ የተበደረው? ወይኔ ፈጣሪ ሆይ ሰሞኑን የሚያለቃቀስ ዩቲዩብ ላይ ማን ነው? እኔ ግን እንትና ትዝ አለኝ ጋይስ። ሄኒ ይሆን እንዴ እናንተ? እኔ ያላስችለኛል ልንገራቸው ይና እኔ ምን አገባኝ? እኔ ሆዴን ቆረጠኛ። ሄኒ ነው መሰል ጋር የተበደረው። ምክንያቱም ዩቲዩብ ላይ መጥቶ እያለቃቀሰ ነው። ከጎኔ ማንም ሰው አልነበረም፣ በጣም ነው የከፋኝ። ከጎኔ የነበሩ ሰዎች በሙሉ ከኔ ራቁ፣ ጊዜ ከፋብኝ ምናምን እያለ እያለቃቀሰ ነው። እና ሄኒ ከሰው ተበድሮ መመለስ አቅቶት ነው እንዴ? ሄኖክ የሚባለው ልጅ በፊት ከና የሚገ ይሰራ ነበር። አሁን ግን ሁሉም ሰው ርቆኝ ምናምን እያለ ያለቃቀስ ነበርና እሱ ነው መሰለኝ። ወይ ምስኪን አንድ ቀን ቲክቶክ ግባና ማለት ነው የምር ለነሃይምም ለነሱም ጊፍት ሰጣላችሁ። አይ ጊፍተሮች ምናምን ሰጡት፣ አበረታቱት። በቀዳውን ይክፈል። እሱ ከሆነ አንተ ከሆንክና ተናገር በግልጽ። እንዴ በሽታውን የደበቀ መድኃኒት አይገኝለትም። ይኸው ባለፈው ታምሜ ሰውም አላዘነልኝ እያለ ነበርና ሰው ከምትወቅስ ብድርን ሰርተ ክፈል። እኔ መክፈል ካልቻላችሁ ለምንድነው የምትበደሩት? ሲቀጥል ደግሞ የሚበደሩት እኮ ጋይስ ቸግሯቸው ምናምንም አይደለም። አንዳንዶቹ መኪና ለመግዛት ቤት ወር ቦታ ለመግዛት በቃ ለቅንጡ ነገር ነው። አሁን መኪና ምን ይሰራልሃል? ለዛ ለሞተር ለምናምን ነገር ነውና እንግዲህ አናቅም ለምን እንደተበደረ። እኔ እሱ ከሆነ ብዬ ነው እኔ ግምቴን ነው እየነገርኳችሁ ያለሁት እንጂ እኔ እርግጠኛ አይደለሁም። እንዴው ሲያለቃቀስ ስላየው አታለቃቀስ ዳን ዝም ብለህ ክፈል ስትል አምሮዬ ማልመጣ ሄኖክ እሱ ነው በቃ። አይ ምስኪን አይዞህ እና ዩቲዩብ እና በርታታው ድራማ ነገር ስራ እንዲችክ ይዘናልና። ሲቀጥል ዛሬ ሀይሚ እንግዲህ ያው ውጤቱ እየጠበቅን ነው ሳ አይዋ እኔም እየጠበቅኩ ነው፣ እናንተም እየጠበቃችሁ ነው። ዛሬ እንግዲህ አልትራሳውንድ ነው የሚነሱት። ማን ሀይሚና ብሩክ ሆስፒታል ሄደው አልትራሳውንድ፣ ከዛ በኋላ ውጤቱ ይነገረናል ማለት ነው። አዎ ይነገረናል። እውነቴን ነው። ሳክስ ነው የሚሆነው እርግጠኛ ነኝ። ወሽመጣችን ነው የሚበጥሱት። ዛሬ እንግዲህ አልትራሳውንድ ልትታይ ትሄዳለች ሀይሚ ማለት ነውና ምክንያቱም ብሩኬ ካላመናችሁ ነገ እናሳያችኋለን ይሉናል። ባለፈው ታስታውሳላችሁ አብርሽና ሩታ የሆነ ሰዓት ሩታ አረገዘች ብለው እስከ ሆስፒታል ሄደው ውጤቱ እስከሚነገራቸው ከዛ እርጉዝ አይደለችም ተባለና እንግዲህ ዛሬ አልትራሳውንድ አለ ብለዋል። በቪዲዮ ይመጡልናል ማለት ነው። ከዛ እናውቃለን ሆነም አልሆነም። እኔ በቀደም 2 ቀይ ያላችሁትን አላየሁም። እኔ አረንጓዴ ነገር ናየው ከጎን ነጭ፣ ግማሹ ፓርት ነጭ ግማሹ ፓርት አረንጓዴ እንጂ ቀይ 2 መስመር የእርግዝና ሲጀመር ሰፋ ያለች ናት፣ አጠር ያለች ናት። ከዛ በደንብ ይታወቃል። እናንተ አልታየኝም፣ እኔ ምንም አልታየኝም። በእጃችሁ ይዛችሁት ብቻ ነው ያየሁት ያ መመርመሪያውንና
እንግዲህ ዛሬ እናያለን ብዬ አስባለሁ። እውነቱ ቀልድም ሆነ እውነትም ሆነ እንዲህ ሴንሲቲቭ አረጉን እኮ እውነት ነው እንዳንል ሲሉን የነበረው ሲያወሩት የነበረው የሆነው የተከናወነው ሁሉ ሌላ ነው ነው ለማለት ትንሽ ይከብዳል። ምክንያቱም የሚያሳዩን ነገር ሌላ ነገር ስለሆነ ያ ሁሉ ነገር በምን ተባስቶ ነው? በዜሮ አራት አረጉትም እንዲህ እስካሁን አምኜ ሀይሚዬ እኔ ቁጥብ ሴት እስካሁን ድንግልዋን ይዛ እያልኩ እየተከራከር እኔ እኮ ሰው አይታምንም እኮ ምላችሁ ለዚህ ነው እያልኩ እየተከራከርኩ ሀይሚ ሰጣሽው ያለ ትዳር ያለ ጋብቻ ወይኔ ብላችሁ በጣም ነው ያዘንኩት። ብቻ ነው እንዳለ ሲያወሩን የነበረው ምናምን ሀይሚም እንዲሁ ብሩኬም ያው አልነካሽም በግድ እያለ ሲገለገል ያው ፍራንክ የሚሰሩት ነገር ያው ግማሹ የእንትን ነው ያለላቸው አይደለ የሚኖሩትን ግማሹ ነው ሙሉ በሙሉ ባይሆንም ብዬ ስለማስብ እንደዛ ሲገለገል ስለነበረ ያው ብሩኬ አይነካትም ብዬ ነው እንግዲህ ያሰቡት አይደለም። እንዳንል ደግሞ ሁሉ ሰው አጨበጨበ፣ እጁን አንስቶ አጨበጨበ። ሁሉም እንዴ ምን ጉር ነው? በዙሪያቸው ያሉ ሰዎች ሁሉ እያጨበጨቡ ነው። ፍፄ ልብስ እስከ መግዛት ያ ጓደኛው ደግሞ የብሩክ ጓደኛ ደግሞ እንባው ጠብር ክፍ እያለ ሲያለቅስ አየሁት። እንዴ ነገር እውነት ነው እንዲያልኩኝ እና እውነት ይሁን ውሸት ይሁን እንግዲህ ሁሉም ጠብር ክፍ እያለ እያለቃቀሰ እየተነፋረቀ እያጨበጨበ እኛም አብረን ሆይ ሆይ እያልን ሆይ አዎ እኛ እኮ ወደ ነዱን እኮ ነን። እኛ እንግዲህ አረገዝኩ ስንል እሳይ እንኳን አረገ ልንጋባ ነው ሲሉ እሳይ ተጋቡ እያልን የምናጨበጭብ ሰዎች ስለሆነ እኛ አሁንም ማጨብጨብ ነው፣ ነገ ማጨብጨብ ነው። እኔ ዝም ብዬ ወደ ነዱ ነው በቃ። ተረገዙ ሲባል እሳይ መቼ ነው የሚወለድ ቃል መቁጠር፣ ከዛ ሲወለድ ክርስትና፣ ሰርግ ምናምን የሚባለውን ነገር ሽማግሌ የሚባለውን ነገር ቀለበት እንረሳዋለን እና እንኳን እዩን አስረሳችሁን ከምንም በላይ እና እንግዲህ ዛሬ ያው ውጤት ይታያል ማለት ነው። እውነቱ ይወጣለኝ። ሁሉም ልብስ የገዛውም ያለቀሰው ምን ያለው በደንብ እኛም እየተጠራጠርን ስለሆነ ሀይሚ ሆዷ እስከሚገፋ ሆዳችን ከሚቆርጠን ካሁኑ አሳውቁን በግልጽ ደግሞ እንደ በቀደሙ እንደ እዩ ማለት ነው። ከውስጥ ዝም ብላችሁ ደብቃችሁ እንዳታረጉት እንደ ዲኤንኤ ውጤቱ እዩ አሁን አልትራሳውንድ ስትታይ ምናምን እዛው ዶክተሩ ሲናገር በቪዲዮ ነበር። እንደዛ ነው የምንፈልገው። እንደዛ አድርጋችሁ እንድታሳዩን እንፈልጋለን። ከዛ በተረፈ ግን ተበደርክ ሰውዬ እባክህ መልስላት። ሀይሚ በጣም አምርራለች እንዴ! ካልመረራት እንደዚህ አይነት አሽሙርማ አትናገርም። መልስ ብሮ መልስ። የሰው ገንዘብ አያዋጣም፣ የሰው ገንዘብ መልስ ወንድሜ። የሰው ዳ ጥሩ አይደለም። አዎ ጥሩ አይደለም። መልስ እንዴ! ምን ሆናችሁ ነው ግን የማትመልሱትን ሰዎች? እኔ ብድር የሚጠይቁ ሰዎች በጣም ነው ደሜን የሚያፈሉኝ የሚያንተከትኩኝ። እንዴ ለምን ወስደው ለእናንተ ስትፈልጉት ለሆነ ነገር ስጡን ስትላቸው ኧረ አይናቸውን በጨዋታው አላቀሽም ብለው ሽምጥጥ ስድባቸው እንዴ ስድባቸው ከሀብታም ማነው ከድሃ ከመበደር ከሀብታም መለመን። ምን ነው አንቺ ገንዘብ ብርቁ እናንተ ስለሌላችሁ መሰለኝ ከኛ የወሰዳችሁት። የምርን የሚበደሩ ሰዎች በጣም ነው ጨጓራን እየላጡት ያሉት። ግን እኔ አላበድርም። ደስ የሚለው እንደው በትንሽ ነገር ራሱ ስላየዋቸው ነው እንጂ እኔ ብድር የሚባል ነገር ለሰው አልሰጥም። እንዴ አይመልሱ ምን ሆናቸዋል? እኔም አልጠይቅም እንደማይሰጡኝ አውቃለሁ። አልጠይቅም ስለማላበድር አያበድሩኝም። ብድር በምድር ብሏል። መቼም የሆነ ሰው አበድራችሁት ለሆነ ችግሩ ካልደረሰችለት የሆነ ሰው ደግሞ እናንተ ስትቸገሩ አይደርስላችሁም። ይሄ ግልጽ ነው። አምኜበት ነው ያረኩት።